የአቶ ደረጀ ህይወት ብትንትን ወጣ። አብጌል ያደረገችው ነገር ወይዘሮ ማርታን የራስ ምታት ሆነባት። በድንጋጤ ይህንን ጉድ ስትሰማ ለካ እዚሁ እቤቴ ሆነው እየተጫወቱብኝ ነው በማለትም አቶ ደረጀ ላይ ቀውጥ ያፈላች። ሁላቸውም ብትንትናቸው ወጥቶ ወይዘሮ ማርታ ከዚህ በኋላ ምንም አይነት ህይወት የለኝም፣ ስንት ደክሜ ስንት ለፍቼ የገነባሁትን ቤቴን አፍርሰኸዋል፣ ስለዚህ አንተ የምትባል በአይኔ ማየት አልፈልግም አለች። አብጌል እንግዲህ ለወይዘሮ ማርታ ሁሉንም መኪና ውስጥ ሰላምና ደረጀ ያወሩትን ተናገረችም አሰማቻትም። ዳጣ የአባቷ ህይወት መበለሻሸቱ ለእሷ ትልቅ መከራ ሆኖም ታያት። አብጌልን አንቺ አረመኔ ጨካኝ አውሬ ነሽ፣ የመጨረሻ እንዴት እናትና አባትሽን ለያይተሽ ሰላም አገኘሽ? እማትረቢ መጥፎ ሴት ነሽ በማለትም ተናገረቻት። አብጌልም ገና ያንቺም ጉድ በቅርቡ ይወጣል፣ ማን እንደሆንኩኝ አሳያችኋለሁኝ፣ በዚህን ሰዓት እንደፈለጋችሁ ትትጫወቱ ከርማችኋል፣ አሁን የእናንተ ውድቀት ነው። እኔ አብጌል ለምንም ነገር ወደኋላ አልልም፣ እውነታውን ሳላውቅ ማንም አይጫወትብኝም በማለትም ለዳጣ ተናገረች። ዳጣም የመጨረሻ አረመኔ አልሆዳም ነሽ፣ የአባትሽ ህይወት ተበለሻሽቶ እናትና አባትሽን ለያይተሽ እድሜ ልክሽን ደም እንባ ስታለቅሽ ሲጠጥትሽ ትኖሪያለሽ በማለትም ዳጣ አብጌልን ተናገረቻት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በሚገርም ሁኔታ የአቶ ደረጀ ህይወት በትንትኑ በመውጣቱ እጅግ በጣም በሀዘን ላይ የምትገኘው ዳጣ አብጌልን እንዴት እንደዚህ ታደርጊያለሽ? ይህን ሁሉ ነገርስ ለምን አስፈለገ? ስትልም አባቴ በእናቴ ላይ ሲወሸልት ኑሯል፣ ስለዚህ ማንም በእናቴ ላይ ሲጫወት አላይም ብላም መለሰችላት። ዳጣም የመጨረሻ አሳፋሪ ሴት ነሽ፣ የሰው ልጅ በህይወቱ ሆን ብሎ ይሳሳታል፣ ግን ደግሞ አሁን ላይ አንቺ እድሜ ልክሽን የሚጸጽትሽን ነገር ነው ያደረግሽው በማለትም ተናገረቻት። አቶ ደረጀ አሁን ላይ ምን ማድረግ እንዳለበት እንኳ ግራ ስለተጋባ ደም እንባ እያለቀሰ ይገኛል። አሁን ወይዘሮ ማርታ የሰማችው ነገር ለሷ ህልም እንጂ እውን መስሎ አልታያትም። አብጌልን እስከ መጨረሻው ድረስ በመጋፈጥሽ ደስ ብሎኛል ልጄ፣ እኔ ነኝ ፈራ ተባ እያልኩኝ የሆነ ነገር እንዳለ ውስጥ እየነገረኝ፣ ግን ደግሞ ዝንት አለም የለፋውትን ትዳር በጥርጣሬ አላጣም በማለት ጉድ ሆኛለሁ በማለትም ወይዘሮ ማርታ አቶ ደረጀን አንተ አረመኔ ቡዳ ጨካኝ ሰው ነህ፣ እንዴት በእኔ ላይ ህይወቴን እንደዚህ ምስቁልቁሉን ታወጣለህ እያለች መጥፎ ነገር ተናገረችው። እሱም ምን እንደሆነ ባላውቅም አንድ ቀን ስህተት ነው ቢልም ማንም ሊሰማው አልቻለም። ሰላም እንግዲህ መኪና ላይ ያወራችውን በሙሉ አብጌል ዝግዝግ አድርጋ በመናገሯ አሁን ላይ የመጣው ይንጣ ይቻረመኔ እያለች አብጌልና ሰላም እጅ ለእጅ ተያይዘው ተፋጠጡ። ግን ደግሞ ምንም አማራጭ ስለሌላት ሰላም አንገቷን ከመድፋትና የመጣውን ሰይጣን ለማብረድ ጥረት እያደረገች ብትገኝም አብጌል ግን ምን አባሽ ነበረ፣ ምን ፈልጎ ነው ያንቺን ልጅ ወስዶ ተነደማ የጣላት እያለች አብጌል አሁንም እውነታውን አፍረጥርጬ ማወቅ አለብኝ ስትልም አብጌል ይሄን ስትል እንግዲህ ወይዘሮ ማርታ አንቺ ደግሞ ወልዳ ከዚህ በፊት ያስቀመጠቻትን ልጇን አውጥቶ ጣለብኝ እኮ ነው የምትለው፣ ከዚህ በላይ እንዴት ይንገርሽ እያለች
አሁን ትርምስምሱ ወጥቶ ቤተሰቡ ህይወታቸው ሲኦል ሆኖባቸው እየተላቀሱ ይገኛሉ። አብጌል ወንድ ነኝ፣ ጀግና ነኝ፣ ምንም ነገር በቅርቡ ደግሞ ያንቺ ይወጣል እያለች ዳጣን እያስፈራራቻት ትገኛለች። ዳጣም እኔ ምንም አይነት መጥፎ ነገር የለብኝም ገደል ግቢ በማለትም አብጌልን ስትናገራት አብጌልና ዳጣ እጅ ለእጅ ተያያዙ። አሁን ላይ ትልቁ ችግር የተፈጠረው በአብጌል በኩል በመሆኑ እንግዲህ አቶ ደረጀ አንቺ እውነት ልጅ ነሽ ወይስ ታየት መተሽ ነው ድቃላ ነሽ ሲልም ጭራሽንን ተጠራጥረህ ነው ወይ በማለትም ወይዘሮ ማርታ ነገሩን አካረረችው። ስለዚህ ህይወት እንደዚህ በመሆኑ እንደዚህም ይፈጠራል ብዬ አምኜ አላቅም ነበረ እያለች ወይዘሮ ማርታ እያለቀሰች ትገኛለች። ደረጀ ባደረገው ነገር የመጨረሻ የቤቱ ሰው ቢደናገጥና ቢያዝንም ቢያለቅስም ግን ደግሞ ዳጣ አሁን ላይ ጥርጣሬ ገባት። እሺ አሁን እንደዚህ በመፈጠሩ ምንድን ነው ጥቅሙን በማለትም እንግዲህ ግርግሩን በረዳ አድርጎት አለ ናታን። አንተስ ብኮን የዛው ሳትሆን አቀርም እኔ ማንንም አላምንም እያለች ወይዘሮ ማርታ ጣቷን ቀሰረች። አሁን ላይ ዳጣንና ናታን እንዳይገናኙ እያደረገች ያለችው አብጌል ይበልጥ አሁን እናቷ ስለሰማቻትና እናቷ ከጎኗ ስለሆነች ሁሉንም ሰው ከዛ ከቤት አስወጥታ ናታንን ብቻ ትታ እሷ መኖር ትፈልጋለች። አባቷንም ለካ ዳጣንን እንደዚህ የተለየ ስሜት ኑሮት የሚንከባከባት ሆን ብሎ የሚያቀርባት ጥቅሙና ይሄ ጉድ እንዳይወጣበት ነው። ዳጣ ልጁ ሳትሆን አቀርም በማለትም አሁን ጥርጣሬዋን አወጣች። ሰላም እንግዲህ ዳጣ እንደዛ ስትሆን አሁን ላይ ወይዘሮ ማርታ እዚህ ቤት ዳጣ አባትሽን ተናገሪ እናትሽን ስትባል እምቢ ብላለች። ሁለተኛውስ ልጅ የማን ይሆን በማለትም እንግዲህ በጣም በሚገርም ሁኔታ እያለቀሰች ትገኛለች። አሁን ምነው ባላወራ ቀርቶቢ በሆን እያለች የምትጸጸተዋ ሰላም ምንም ልታመጣ አልቻለችም። አቶ ደረጀ በእርግጥ ሰላምም ስላስፈራራቸው ይህንን ነገር ማርታ ብትሰማ ምን እንደሚፈጠር አውቀሻል እያለ እንግዲህ ሰላምን እንዳትናገርበትና እውነታውን እንዳይታወቅበት እየለመነ ነበር። ግን ደግሞ በሚያሳፍር ሁኔታ አሁን ላይ ሰላም እነሱ በሚያወሩበት አብጌል አውጥታ ለእናቷ በማሰማቷ እናቷ ትልቅ ጉብዳ የወረደ ያክል በጩኸት ቤቱን ቀውጣ አቶ ደረጀን እውነታውን ንገረኝ፣ ምንድነው የተደበቀው? የደበከው ሚስጥርም እርሜ ለአብጌል አውጥተዋለች ስትልም ምንድነው የደበከው ሲላትም ወይዘሮ ማርታ የሰላም ልጅ ከነደሟ ወስደህ የደበካት ለምንድን ነው? ምክንያትህ ምንድን ነው? አለዛ ለእኔ እንደምትናገርም እያስፈራራች ነበረ። ሰላም ነይ እውነቱን ንገሪ ስትልም ምንም እውነት የለም እንደሰማሽው ነው ብላ ሸመጠጠች። አሁን ላይ ይሄ የተጀመረ አብጌል ብቻ ሳኮንም እኔ ጉልጉል አድርጌ አወጣዋለሁ በማለትም በጣም በሚያሳዝን ሁኔታ ነገሮችን ማውጣት እንዳለባት ተናገረች። ምን ሁሉ ነገር ህይወቴ ብስቁልቁል ያለው ለዚህ ስንት መከራ አሳልፌ ወልጄ እዚህ ደረጃ ድርሼ በተለይ አብጌልን ወልጄ የተሰቃየሁትን ስቃይ አረሳውም። ስለዚህ ለዚህ ነበር ወይ ለዚህ ቅጡ ነበር ወይ ትዳሬን ስንከባከብና ሳከብር የኖርኩት? አንተ በላይ ላይ ስትወሸልት ነው የኖርከው በማለትም ወይዘሮ ማርታ በአሰቃቂ ሁኔታ እንግዲህ በሚገርም ሁኔታ አቶ ደረጀ ላይ መጥፎ ንግግሯን እያሳረፈች ትገኛለች። ኦ ምን ማድረግ አለብኝ? ይህ ቤተሰብ እንዳይበተን የሆነ ነገር ማድረግ አለብኝ አለች ዳጣ። ዳጣን አሁን ማንም ይሰማ ስለሌለ ውሸታ ማጭበርበር እያለች አብጌል ትጮህባታለች። ናታንና ዳጣን አሁን የቤቱ መበሰቋቆል እኔ ከመጣሁ ነው ብላ የምታስበው አብጌል ለዳጣና ለደረጀ የተቀመጠው ስፒከር ሁሉም ነገር ይፋ አውጥቶ በሚያሳዝን ሁኔታ ለሰላምና ለደረጀ በመሆኑ ትልቁ ስህተት ችግር እንግዲህ ራሷን እየጸጸታት እያለቀሰ የምትገኘዋ ሰላም
ይህም ባላወራ ኑሮ ይቺ መርዝ ምቀኛ የሆነች ልጅ እያለች እኔ ለምን አወራሁኝ እያለች ራሷን እየተቆጣችና ራሷን እያሰቃየችም ትገኛለች። ግን ደግሞ አማራጭ ስለሌላት ነገሮች እስከሚያልፉ ድረስ በረድ ለማለት ብትሞክርም አብጌል የያዘችውን ነገር እስከ መጨረሻው ሳትጓዝ እንደማትተወው ለእናቷም ለሰላምም ተናገረች። ዳጣ ከዛሬ ጀምረሽ ከሰላም ላይ እጅሽን አንሺ፣ ችግርም ታለ እነሱ ይፋ ወጥቶ ይፍቱት እንጂ አንቺ ዝም ብለሽ አትቀባዥሪ በማለትም አብጌልና ዳጣ ትልቅ ጦርነት ገጠሙ። ዳጣ የአባቷ ማዘን የአባቷ እንደዚህ መሆን ከምንም በላይ ስላሳሰባትና ስላስለቀሳት ለአባቷ ትዳር መፍረስ ምክንያት እንዳትሆን ስትጥር የነበረው ዛሬ ግን በአብጌል በኩል እንደዚህ ብትንትኑ በመውጣቱ የመጨረሻ እያዘነችና እየተሳቀቀችም ትገኛለች። ወይዘሮ ማርታ በወሰነችው ውሳኔ ይበልጥ እየተጨነቀች የተገኘችው ከደረጀ በላይ ዳጣ ሆናለች። ደረጀ ህይወቱና ልጆቹ በመበተኑ ምን ማድረግ እንዳለበት እንኳ ግራ ተጋብቶ ጸጥ ብሎ ይገኛል። ግን ደግሞ እባክሽን ማርቲ እውነታውን ቀስ ብለሽ ታውቂያለሽ፣ ተረጋጊ ቢላትም ልትረጋጋ አልቻለችም እና ደም እንባ እያለቀሰች ትገኛለች። ወይዘሮ ማርታ የራሴን ህይወት እንዴት በማምነው ሰው፣ በምወደው ሰው፣ በማከብረው ሰው አጠዋለሁ ብዬ አንድ ቀንም አስቤም አላቅም በማለትም እውነታውን ተናገረች። አሁን ላይ አቶ ደረጀ በአንድ ቀን ስህተት ነው የቀን ጎደሎ ያልኩሽ ይሄንን ነው ሲላትም ታዳ ያስጨነቀህን ነገር ተናገር ስትባል እምቢ ያልከው ለምንድን ነው? ተሌላ ሰው ወይም እንደዚህ ሆን ተብሎ ከሚሰማበት እውነታውን ብትናገር ጥሩ ነበር አለችው። በዛ ላይ እንግዲህ ምን ማድረግ ያለበት እባክሽን ሲላትም እምቢ ብላ እያለቀሰች ትገኛለች። እናም አሁን ላይ ወይዘሮ ማርታ ከቤት ወጥታ መሄድ እንዳለባትም ወስናለች። ፍርድ ፈቅደህና ወደህ የምትችለውን ገንዘቤን ስጠይ ካንተ ጋር አልኖርም ብላ ከቤት ወጥታለች። ደረጀም እንግዲህ ብዙ ሰው ሰብስቦ ባክሽን ማርታ ጥፋተኛ ነኝ ይቅርታ አድርጊልኝ ቢላትም ይቅርታ ልታረግ ስላልፈለገች ማርታ ከቤት ወጥታ ሄዳለች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። መልካም ቆይታ